ጓማን ታውቀዋለህ? መርሐባ አላውቀውም። ተላላ ጓማ እኔ ታገስታ በታች አላውቀውም ወንድም። ከግንባ በታች አታውቅም? በቃ አይ ታገስታ በታይ አላውቀውም። ታገስታ እንዴት ነህ? ሰላም ነህ? አልሐምዱሊላህ። 50 ብር አልሐምዱሊላህ። መርሐባ ደህና ነህ? ደህና ነኝ። መርሐባ ቁጥርህን ለሰው ሰጥተህ? ኧረ ብዙ ወንድሞች ይዘውት ነበር እኮ ብዙ ወንድሞች ይዘውት ነበር። ኧረ አይ አሁን አንድ ሁለት ቁጥር ልከልኛል። ከሪም ነው የሰጠኝ እና አንዳንድ ነገር የደወልኩበት ምን ነበረ? እንደው ምልህ ባለፈው ረዲ የማለት ግጥም ገጥሞ ብሄድ ጓማው ባለፈው ሁኔታ አንዳንድ መረጃ ለነገር ፈልጌ ነበር። ፈቃደኛ ሰው መርሐባ ማን ነው አልከኝ? እኔ ስሜ ነው አቡ ሀይደር አልኩህ። አቡ ሀይደር መርሐባ። እና ምንም ፍላጎቱ ካለ ከሄዱ መረጃ ችግር የለውም። አብሽራችን ንገረኝ። አብሽር የዚህ የጎረምሳው ግጥም ነው። አውቀዋል ግን ልጁን ማንነቱን ታውቀዋለህ? መረጃው አለህ ስለሱ? እኔ ምን አለኝ ደግሞ ተዩቱብ ሲጨፍር ኑሮ ሰለምኩ ብሎ አሁን መጣ ቶበትኩ ብሎ አሁን ደግሞ ግጥም ጀመረ። እኔ ምን አውቃለሁ? ወንድም ጠልቄ አላውቅም። አይ እንደው ልጁ ነው ዝም ብሎ እንደው ለማያውቁት እንትን ይበል እንጂ እንደው ምናልባት መረጃው ልጁ ዝም ብሎ አቡ ሷሊሃ ነው እንዴ ስልክ የሰጠ? መርሐባ መርሐባ አውራኝ ችግር የለም። እኔም ሪከርድ አላደርግም፣ አንተም ሪከርድ ማድረግ እንግዲህ የለም ኢንሻአላህ። እና ከዛ አንፃር ነው ልጁ በግጥሙ ሁኔታ ላይ ምናልባት የመለስለትን መልስ አለ። ያንንም ሪከርድ አድምጬዋለሁ። አይ በሱ ላይ እንግዲህ ረድ ያደርጋለሁኝ ምናልባት እንዲያድብ አደርገዋለሁ ብለህ ካሰብክ ልጁ መረጃ ነገር አላህ በነገረኝ አቦ አንደኛ ልጁ አንደኛ አሁን ሚስቱ መርዝ በልታለች። አሁን ሆስፒታል ነው ያለችው። ላ ሐውለ ወላ ምን ሆነ ወንድ 7 ወር እርጉዝ ሆና ሴት እየነገደ ማለት ነው። የመርሳ ልጅ ናት። የመርሳ ልጅ ናት። መርዝ በልታ ይኸው ሆስፒታል ናት ያለችው። ኮማ ውስጥ ነው ያለችው። አቀስታ ደስታ ሆስፒታል። ምን አበሳይቷል ነው መርዝ የበላዩ? አበሳይቷት ሐውለ ወላ እና እንደገና ደግሞ ልጁ አለኒካ የወለደው አለ ጓማ ላይ እንደገና ደግሞ ሞባይል ሰርቆም ተይዟል። ባለፈው ልብስ ሲገዛ ማለት ነው እዚሁ ጓማ። ወላሂ በል ወላሂ ነው ምን ላ ኢላሃ ኢላ እና ሚስቲቱን ፈቷት ከሳውዲ እስር ቤት ሲመጣ አዲስ አበባ ላይ ዝም ብሎ አለኒካ እንዲያማግጣት ራሱ ነው የነገረንኛ። እና እስከዚህ ድረስ ነው ልጁ። ያው ሙስጠፋ ሙሪድ ነው ሙላላህ ይላል። ሙሪዱም ሳይሆን እግር አጣቢ ነው አሁን ከሙሪድ በላይ። አሁን ላይ ያው በሱ ረድ አድርጉ እያሉ ለምንድን ነው ረዱን ሸር ማታደርጉት የሚል ነገር እዚህ ክፍል ተፈጥሯል። አናረግም እኛ ፊትራ አንፈልግም የሚሉ ኃይሎች ግሩፖች አሉ። እዚህ ጀማዓው እንትን ብሏል። እኛ ሸር አናረግም ለምን አታረጉም እያለ ነው ልጁ። እንግዲህ ስለሱ ነገር እንግዲህ ይሄን ያህል መረጃ ካልኩ እንዲያድል ታርገዋል። መረጃ አሁን ሆስፒታል አልወጣችም። ልጅቱ በቃ እሱን አታቅርቡብኝ ነው የምትለው። እና ልጅቱ ናት ያለው እሱ ኦፕሬሽን ተደርጎ ነበር። አሁን ሰሞኑ ትርፋንጀ አውቃለሁ። እንዲያውም ሳታየኝ ብሎ እሱ የነበረ አሁን እሷ መርዝ በላች። ቤት ዘግታ በግድ ቤቱ ተሰብሮ ነው የተገኘችው ልጅቱ ማለት ነው። በጣም ተናዳ ማለት ያያይራሉ። አላህ ይድረስላት፣ አላህ ይድረስላት። እንደዛ ነው። እና እስከዚህ ድረስ ነው ልኩንም ማያውቅ ነው ለማለት ፈልጌ ነው። አሁን አንተም እንደሆነ እያልተሳደብ የነበረው ለማለት ፈልጌ ነው። ጀዛከላህ እንደው ሌላም ካለ ብነግረኝ ወላሂ ሰደቃ ነው። እንደው ይሄ እንዲህ ያለ ባለ የደዋ ላይ ገብቶ በነገራችን ላይ አብዶ ያውቃል እኮ ልጅ አብዶ ያውቅ ነበር ወላሂ። ዳኢላህ አሁን ደግሞ ተነስቶበት ነው በአቀለኛ በኩል። ዝም ብሎ እንትን ነው በቃ ከኔ በላይ የለም ቁርአን እችላለሁ ምን እያለ ጀማውን የሚልቅ ነው ዝም ብሎ። እና ኡስታዝ አለ ሙስጠፋ አለ የሚለው እሱ ነበር ነው
ነው ፈጥን ያለ ነው እንግዲህ ኢልም እኮ ገና እየጠራ ነው ገና አሁን ነው እንትን ያለው አውቃለሁ ዩቲዩብ ራሱ እኮ ቪዲዮ አለ አሁን ሙራድ ብለህ ብትገባ ዩቲዩብ ላይ እኮ ይሰራ ነበር ሳውዲ ላይ ይሰራል አሁን ግን መለሳለሁ እያለ ነው ወደዛ አሁን ዩቲዩብ ላይ ያለ ራሱ ቪዲዮውን እንኳን ሳያጠፋ ነው ሰለፊያ ነኝ ብሎ ዘክ የሚለው ፎቶ ቪዲዮ አውርቼው ነው ራሱ ወይ ቪዲዮውን ልክልሃለሁ እንግዲህ ተመልከት ከዚህ ያለ ልጅ ነው በጣም ብሎ በቃ የማን የሚያምስ ነው እና ስለዚህ ያለው መረጃውን ካሸፈትኩ አረ ደውላለሁኝ ወላሂ እንዲያው ጀዛከም ነገረው ልክ እንግዲህና እነግረዋለሁ ኢንሻአላህ ሪከርድ ግን እንዳታረጋለህ ሳላረግም ኢንሻአላህ ጀዛከላህ አያከላ ሰላም አለይኩም ኑሮ ደውልልሃለሁ አረ ደውልልኝ ገና ብዙ ነው ማታውን ገበያ ላይ ሆኜ ነው ሱቅ ነው መርሃባ ሹራም ስለምናረግ እንደ ሀገር አቀፍ ሹራ እናረጋለን ኢንሻአላህ አቡነ ዋስ ጋር እንዴት ነው አቡነ ዋስ ነገር ታውቃለህ በአማራ እኔ ወላሂ እንጃ አንተው እሱ ልጅ መዝሉም ሳይሆን አይቀርም ወላሂ እኔ አውርቼውም አላውቅም ትደዋወሉ ብለህ እንደው ሀቅ እንግዲህ ያው ሸብቦን ስለነበረ ይሄኛው ውሩ ሸብቦን ስለነበረ ዝክ ሽማግሌ ሆነ የመጣው ሀቀኛ መስሎን የዛ ጊዜ በልቶን ስለነበር የማነጋገር ሞኔ የለንም አሁን ወላሂ ወንድማችንን ኮሚሽን ብዙ ሀቅ ብዙ ነገር ብዙ መረጃ ስለሚኖርህ እንግዲህ ኢንሻአላህ እንጠብቃለን እንግዲህ ያው በሌሎቹ እንግዲህ ረድ ያደረጉ ነው ያው የሱ ትእዛዝ ነው በውስጥ መሸን ታውቃለህ አውቃለሁ የራሱ ትእዛዝ ነው እሱን ችግር የለውም ቁልቁለት ነው እስቲ አሁን አቡ ሀቢብ አለቋል እያሉኝ ነው መግባታችን አልቀርም እንግዲህ ኢንሻአላህ መጥቶ ነበር ይሄ አንዳይ ነው የት ይዞ ሄዷል ከዚህ ራሱ ያው መቃየር አልሰራ መቻው በቅርብ መጥቶ ነበር አይወልም ችግር የለውም ከጅምባ በላይ ሲወጣት እናያታለን ወዲፊት ወላሂ በአላህ Subhanahu Wa Ta'ala ፍቃድ ኢንሻአላህ ምንም እንግዲህ ለማ አርገፍግፋቸው ያት እንግዲህ ኢንሻአላህ እሺ ጀዛኩሙላህ ሴቭ አረጋዋል ይቆጥራል ኢንሻአላህ አርጋዋል ሰላም አለይኩም